ለምንድን ነው የምትጠየቀው? ጊፍት አይሰጡኝም እንዴ አልክ እኮ የሰማው ነው እኮ ሙስሊሞች ጊፍት ሰጥቶ አያሸንፉልኝም እንዴ? በጣም የሚገርመው ነገር አሸንፈው ራሱ ሰውየው ወደዛ ያለው ሰውዬ በሃይማኖት ስትመጣበት ምንድነው መለሰልህ? አልቀጣም ነው ያለው። ጌሙ መቼ ነው እንዴ የተጫወቱት ጌም? አባቱ አሁን እኮ ኦቨር ዘ ጌም። እኔ ይቅርታም ጠይቃለሁ ረሱላችንን አለይሂ ሰላቱ ሰላም። ማን ነው ይቅርታ የሚጠይቀው ሰው የለም። እኔ እውነቱን ልንገር እንደ ወንድምነት ይቅርታ የሚጠይቀው ሰው እዚህ ምድር ላይ የለም። ገባ? ከእስልምና ባረራችሁኝ ማለት ነው። ከእስልምና ባረራችሁኝ ምናምን እሱን ሌሎችን ዑለማዎችን ሼኮችን አሳናና እኔ አታስፋና ከእስልምና አይደለም አንተ አይደለም ስማኝ አንተ አይደለም ቤተሰቦች መቃብር ውስጥ ያሉት ዱንያ ላይ ያሉት ወላሂ ቢላሂ ጥርግ ብላችሁ ብትጠፉ ማለት ነው ከረሱል አትበልጡልኝም አለይሂ ሰላቱ ሰላም። ለማስመሰል ሳይሆን የውስጤን ነው የምነግርህ። መቃብር ያሉት ቤተሰቦችን አልፈልጋቸውም በረሱል ስም ላይ ማለት ነው። ከፈለጉ ከመቃብር ይመለሳሉ ቢባል ወላሂ አዚም ረሱል ላይ አለይሂ ሰላቱ ሰላም ሰው የፈለገውን ይሳሰት። ገባ? እስልምና ተከታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም። እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። እንግዲህ ትልቅና ትንሽ እየተጨቃጨቁ ነው። ትልቅና ትንሽ ሁለቱም ከርሳሞች፣ ሆዳሞች፣ አጭበርባሪዎች ናቸው ባይዘወይ ማለት ነው። እንዲያውም ማሜ ፕሬዝዳንት እኔ እንጃ ይሻላል ብዬ ነው የማስበው ከሙባረክ። ለምን ካላችሁ ሙባረክ በጣም አስመሳይ ሌባ። በቃ ምን ልበላችሁ አሁን አንተ በአንተ ቤት ስለ ረሱል ሰለላሁ ዐለይሂ ወሰለም ተጨንቀህ ሳይሆን ጊፍት መብያ የምታረጉት ሲስተም ነው። ሁለታችሁ ተነጋግራችሁ በውስጥ መታችሁ ከዚህ ጋር የሙስሊሙን ኡማ ለመብላት የተነሳችሁ ሁለት ድልብ መሀይም ናችሁ። ለምን እኔ ሁለታችሁንም ስለማውቃችሁ ማዲ ላይ በደንብ እንተዋወቃለን። ግን ግራ እየገባይ ከዚህ እየገባችሁ እኔን የምትሉ እናንተ መሀይም ተው። ሙባረክና ማሚ ፕሬዝዳንት ማለት ትንሽና ትልቅ ነው። ገባችሁ አይደለ? በጣም ሁለቱ ገንዘብ ካገኙ እናትና አባታቸውን ሽጡ ቢባሉ ይሸጣሉ። ሲምል ሲገዘት ምናምን ሙባረክ ለዲናችን ተቆርቆሮ ሳይሆን ለኪሱ ነው። ሙባረክ ኪሱን ካገኘ ኪሱን ማለት በቃ ኪሱን እንትን ካለ እናቱንም እንትን ይላል። ወላሂ እኔ ስለማቀው ነው። ደግሞ የኛ ረሱል ደግሞ ሙሽ በሙሐመድ የኛ ረሱል ሙሽ በማንም ቢል የኛ ዲናችን ከፍ እያለ ነው የሚሄደው። እንኳን ይሄ ጥናጃሙ ሲቅም መጥቶ የሚናገረው የሚተርፍ ግን እኔ በጣም ያናደደኝ ምን እንደሆነ ታውቃላችሁ? ለነን ሙስሊሞች ሂደ ማሚ ፕሬዝዳንት እንደዚህ ማለት በጣም አናዶኛል። በጣም ተናድጃለሁ። ግን የኛ ዲን የእናንተ መነገጃ አይደለም። ሁለታችሁንም ስለማውቃችሁ ማሚ ፕሬዝዳንትም ገንዘብ ካገኘ እናቱን ይሸጣል። ይሄኛውም ነፍሰሽ ትልቅና ትንሽ ናቸው። መሐመድ ፕሬዝዳንት ትልቅ፣ ይሄኛው ትንሽ ነው። እና በቃ አለ አይደለ ለዲን የተቆረቆራችሁ አስመስላችሁ በውስጥ ተነጋግራችሁ መታችሁ የምትበጠረቁት ነገር በጣም ነው ያናደደኝ። የኛ ዲን በእንደናንተ አይነት መሀይም ድልብ መሀይም እንትን አይልም፣ አይሰደብም። ዲናችንን በደንብ ጠንቅቀን እናውቃለን። የኛን ረሱል ሰለላሁ ዐለይሂ ወሰለም ያ ሐቢበላህ ብሎታል አላህ ሱብሓነሁ ወተዓላ። ሙሽ እናንተ ጫት ቅማችሁ መታችሁ ከዚህ እንትን አትበሉብን፣ አትቦትረፉብን። ይህ ሁሉ ምንድነው? የጫት ውጤት ነው። የጫት ትቅማላችሁ፣ አቅላችሁ ይዛባል። ከዛ በኋላ ገንዘብ እንዴት ብላችሁ ማግኘት እንዳለባችሁ ስለምታስቡ መታችሁ ትቦተረፋላችሁ። ቀታው የኛ ዲን የእናንተ መነገጃ አይደለም። የኛ ዲን የኛ ረሱል መነገጃችሁ አይደለም። ሙባረክ ደግሞ በመጀመሪያ አንተ ከሰው ሀቅ ከመብለት ወጣ። የሰው ሀቅ የስንት ሰው እንባ አለብህ። አሁን አንተ በቃ በመጀመሪያ እኮ አንድ ኢስላም ማለት አማና የተሰጠውን ገንዘብ ካለ መብላት ነው። በአንተ ሰበብ ማዲ ላይ የሞተች ልጅ የለችም አለች። ራስ በደንብ ጠንቅቃችሁ ታውቃላችሁ። ግን አላህ እሷንም ጀነተል ፈርዶስ አላህ ይወፍቃት ኢንሻአላህ። አንተንም በባለፈው አስያ ጭምርት ተባብራ የሰው ገንዘብ በልተህ ላሽ ብላል አይደለ? ኢንሻአላህ ጤናና ይስጥ። ያልታመምከውን ታመምኩ ብለህ ገንዘብ የሙስሊሙን ኡማ ገንዘብ አጭበርብረ በልተህ አረ ስለናንተ ጉድ እናውራ ብንል ብዙ እናወራለን። ስለዚህ በቃ ዝም በሉ ከቻላችሁ መታችሁ አትቦትረፉ።
የኛ ዲን የናንተ እንትን አይደለም፣ የናንተ መቀለጃ አይደለም፣ የናንተ ስትፈልጉ እንትን የምትሉበት ዲን አይደለም የኛ ዲን። ሁለታችሁም ለኪሳችሁ ተጨንቃችሁ እንጂ ተው እንጂ እንተዋወቃለን። ዝም በሉ። ብትሳደብ እስልምና ተከታዮችን ምድር ላይ አግኝተህ ይቅርታ ትላለህ፣ ቪዲዮ ሰራለህ። ሼም ነው። ከአሁን በኋላ ቪዲዮ ምናምን ካንተ አይጠበቅም። ድንገት በረሱላችን ላይ ቀልደህ ተነስተህ ረሱላችን ላይ የተለማመደውን ሰውዬ ጀግና ነው ብለህ አሞግሰህ አንደኛው ነገር ረሱላችን አለይሂ ሰላቱ ሰላም የሉም። አንዳንድ ሰዎች ማንቤ ላይ ቪዲዮ ሲሰሩ ሼኮችን አየሁ፣ ታዘብኩ። ይሄ ሰውዬ ረሱላችንን አቀለለ። ማንም እዚህ ምድር ላይ ያለ ሰው ረሱልን አያቀለው። እዚህ ምድር ላይ አይደለህም አንተ። እዚህ ምድር ላይ ያለ ፍጡራን በሙሉ ቢነሳባቸው ወላሂ ረሱልን ማንቋሸሽ አይችልም። የፈለገ ሰው ረሱልን መቆሸሽ አይችሉም። የተደመደመ ነገር ነው። እስልምና መቆሸሽ አይችልም። የተደመደመ ነገር ነው። በጣም የሚያሳዝነኝ ግን ረሱላችን እንደዚህ አይነትን ሰው እንዳንተ አይነትን ሰው ነው አለይሂ ሰላቱ ሰላም። ረሱላችን እንዳንተ አይነትን ሰውም ጨምሮ ነው ናፈቁኝ ያሉት ሳያዩክ ማለት ነው። የሰራው ቪዲዮ ምንድነው የሚለው? ይስማ ህዝቡ። በኦሮምኛ የሰማሁን በአማርኛ ይሄን መልእክት ነው ያስተላለፍኩት። ለምንድን ነው ቦታ ሰጣችሁ ቪዲዮ ነገ አንተ አሁንም ብትወል እኔ የምልህ ቪዲዮም እንደዛ ነው የሚለው። ረሱልን ብቻ አልተሳደብክም እንጂ ያላደረከው ነገር የለም። ጥግ ደርሰሃል። አላህ ሂዳያውን ይስጥህ ነው የምለው። እንዳንድ ወንድም አዘንኩ። በጣም ቀልቤ የተሰበረ ለመጀመሪያ ጊዜ ቀልቤ የተሰበረው እዛን ቀን ነው። የፈለከውን ስታረግ ወለጋን ሰጥቻለሁ፣ ጅማን ሰጥቻለሁ። ወንድምህን ያልወደድክ ወንድምህን እንድትወድ ያላስተማረህ ዲን ምን አይነት እምነት ነው እየተከተልክ ያለው አንተ? ይኸው አባቴ የሆነ ነገር ገባ ተደርጎ ይሻል መሰለኝ። ጠንክር ወጣሃል። ከፍረሃል። አንተ ከፍረሃል። ገባ ከፍረሃል። ወንድሜን የማስልኝ እኮ ነው እናንተ መቃብር ውስጥ አልኩ። ወላሂ ወቢላሂ እዚህ ምድር ላይ ያለ ሁሉም ሰው ከእናቴ አይበልጥልኝም። ግን እናቴ በጣም የምትናፍቀኝ ወላሂ ከረሱሌ አትበልጥልኝም። ሰውዬ እዚህ ጋር እኮ እያሳመንክ ያለው አንተ ስር ያሉ መሀይም መንጋዎችን እኮ አይደለም እያወራ ያለው ፕሮፌሽናል ማሜ ጋር ነው እያወራ እየጠየቁ ያለሁት። ምኑን አውቀህ ነው በዛ ደረጃ ቪዲዮ የሰራው? ያንተ ፕሮፌሽናልነት ረሱልን የተሳደበን ሰው ጀግና ብሎ የመጥራት ነው። ጊፍት ሙስሊሞች ጊፍት ካልሰጡ እርግጠኛ ነኝ አንተ የሚልክ ደፍሮ የሚልክ ተጠፋ እንጂ እስላም ሁሉ ስደብ እኔ ስር ያሉት አራጅ ናቸው ብለሃል እኮ። እኔ ስር ያሉት አራጅ ናቸው አልክ። በሙስሊም ይሄን ይቅርታ መጠየቅ ትችላለህ። ይቅርታም ሊያደርጉልህ ይችላሉ። ስማኝ እኔ ማንንም ይቅርታ አልጠይቅም። እኔ ስማኝ አሁን እኔ መደም ረሱላችንን አለይሂ ሰላም አንቋሸ ይቅርታም የለም። ገባ አዳምጥ። ከፍረሃል። በሳቸውና በእኔ መካከል ለምን ትገባለህ አንተ? ምንድነህ? አዳምጠኝ። አሁን እኔ ጌሙ የተጫወትኩት ከ10 ቀን በፊት እፎ የሚባለውን አንተ ወቀው እንጂ ነው ያለው። ጌም ተጫወትን። 3 ቅጣት ሰጠኝ ልጁ። አንደኛ ቅጣት ፀጉር መቆረጥ፣ ሁለተኛ ቅጣት ጊፍተሩ እፎይ ነው። ጊፍተሩ ቪዲዮ አለ ልብ ብለህ ስማ። ወረበል ከአባ ወረበል ኢዛ እፎይ በደንብ ታውቀዋለህ። በደንብ ማን ነው የምትዋሸው? አሁን እኮ አንተ ከረሱላችን ያስፈልጠህ ሰውን እየፈራህ ነው። ተለቁንስ ቶሎ ወደ ጭንቅላት ተመለስና ሰባው ለማኖስ ለማ ያገደለው ሰውዬ ራሱ ወደ ጀነት ታዞለታል። ቀይር ያለበትን ቦታ ተንቀሳቀስ። አንተ ያንን እርምጃ ነው የምወስድብህ እንደው ማለት ነው። ልቀቅ ወደ መካ በእግሪ ማለት ነው። ወደ መካ ወይ ወደ አንድ ቦታ ለቀ መሄድ አለብህ አንተ። አገሩን ለቅቄ ልጥፋ መጥፋት አለብህ። ወላሂ ልትገሉኝ ነው ልትገሉኝ። ምን ታረግ ገዳይ አይደለንም። አንተ እኮ ቁርአን ቀርተህ አባቴ ያስታውሳለሁ፣ ንግግሬን አባቴ ያስታውሳለሁ። አንተን የመሰለ ማለት ነው አባቴ። አንተ ቁርአን ሲጨርስ ወይፈን ነው አርዶ ሰውን ያበላው። ህፃኑኛ ያስታውሳለሁ አርዶ። ይሄን ስሰማ ወድቃለሁ። ከዚያ የ12 ዓመት ልጅ ደግሞ አለች። አሁን እሷንም ትምህርት አቋረጠች። ለምን? እኔን ለመበቀል የሆነ ነገር ያረጉብኛል።
እስቲ አሁን ልጅቷን ቢያበላሹ ቢሆን ነገር ቢያደርጉ ምንድን ነው የምጠይቅ? ተስፋዬ ምንድን ነው? እስቲ እንዴት ነው የማደርገው? እንዴት እሱ ከዚህ ውስጥ የምወጣ? ልጆቹሽ ስንት ጊዜያቸው ነው እድሜያቸው? አሁን አመት ከምናምናቸው ነው። አንቺ ከመጣሽ እኔ አሁን ከመጣው 4 ወር ሊሆነኝ ነው። ምን ይሻልሻል? ያው አሁን ከትናንትና ወድቅ ያለው ወይ ጆሬ እየደማ ነው ዛሬ ማለት ነው። አሁን ለሴትዮዋ ምን ብዬ ልንገራት? ደሞ አልቆም አለኝ፣ ይወጋኛል ግራ ጆሬ። እንግዲህ ምን እንደመታኝ አላውቅም። አሁን ምን ሆነሽ ነው በተለይ ምን እላታለሁ ብዬ ለማኪ ስነግራት እስቲ ሀቢባ ጋር እንሂድን የምችለው ነገር አይደለም ስለ ልቦና ራሱ ያስፈልግሻል ብላ ወደ አንቺ ጋር ይዛኝ መጣች። ማኪ ማለት ነው። በምን ቀን ገባሽ እንደዚህ አይነት ስራ ውስጥ? ምን አውቃለሁ ምን አውቃለሁ ወላሂ ምን እድሜ ባጠረ ይዛለ። እነዛ ሰዎች አሁን እነዛ ሰዎች ሮማኒያ ያሉት ሰዎች ማሪ አታልቅሽ፣ ውሃ ጠጪ፣ ተረጋግተሽ አውሪ። እነዛ ሮማኒያ ያሉ ሰዎች የበሉትን ብር ለምን አይመልሱም? ልጆቹን አላኳቸውም። ስለዚህ እስካላኳቸው ድረስ ብሩን የመመለስ ግዴታ አለባቸው። እኛ ጋር ያለውን ሰተናል። ሰውዬ እስቲ ለዚህ እኮ ነው እንድታናግሪያቸው የምፈልገው። ቲክቶክ ይጠቀማሉ፣ ዋትስአፕም ይጠቀማሉ። ሰዎቹ አድራሻቸውን አጠፉብን። እሷም ደግሞ ከመጀመሪያ ከምትሰራበት ቦታ ወጣች። ይህንን ጉዳይ ሳትጨርስ ለምንስ ወጣች? እኔ እሷን ነው ማውቃት፣ እሷን አምኜ ነው። ይኸውልሽ አንደኛ ሜዳ ላይ ጣለልሽ። ተረጋጊ፣ ቅልቦችን አናግርልሻለሁ። መጀመሪያ ግን ልጅቷን ላናግራት። ታሪኩ እውነት ነው ውሸት ነው? ወደ ቅልቦች ከመውሰዴ በፊት ጉዳዩን ወደ ህግ ከመሄዱ በፊት ታሪኩ እውነት ነው ውሸት ነው ለማጣራት ልጅቷን ሼር አርጊላት። ሼር አርገሽላት ካልመጣች ዋትሳፕ ቁጥሯን ትሰጭኛለሽ። እኔ ዋትሳፕ ላይ አናግራታለሁ፣ እቀጥራታለሁ፣ ትመጣለች፣ እንነጋገራለን። ይሄው አይ ልጁን አናግሪ። እኔ ቁጥሩን ይሄ በዚሁ እልክልሻለሁ። አናግሪ። ልጁ ማን ነው? መጀመሪያ ያገናኘች የሚያገባት እኮ እሷ ናት። ሁለቱም አንድ ላይ ናቸው፣ ባልና ሚስቶች እኮ። የሁለቱንም ቁጥር ላኪልኝ መጀመሪያ። ሼር አርጊላቸው። በሼር ካልመጡ ነው ቁጥራቸው የምትሰጪ። ሼር አርጊላቸው። ቲክቶክ አላቸው አይደል? አሁን ላርግላቸው። ግን አሁን አንቺ ሐኪም ቤት ልትሄጂ ነው፣ ጊዜ የለሽማ። አልነገርኳትም ለሴትዮዋ። ምን ብዬ ልንገር? ደግሞ አልቆማል። ማሪ ብሌን ትቀድማለች ስልሽ ቅድም፣ ተረጋጊማ፣ ውሃ ጠጪ። ብሌን ትቀድማለች ስልሽ ቅድም እኔ ሐኪም ቤት ልሄድ ነው ከሴትዮዋ ጋር እየጠበቅኩ አስቀድሚኝ ብለሽ ነው አይደል ያስቀደምኩሽ? አዎ ልነግራት። ደግሞ አልቆመልኝ። አዎ እኮ ሐኪም ቤት ሂጂ። ልትሄጂ ከሆነ ቁጥር ስጭኝና የሁለቱንም ቁጥር ስጭኝና አንቺ ሐኪም ቤት ሂጂ። እኔ አናግሬያቸው ዋትሳፕ ላይ ነገ ይዣቸው እመጣለሁ። ትላንትና የ8 ዓመት ደሞዜን ወንድ በላኝ ያለችዋ ልጅ እንዳለቻችሁ ድራማ ነው እንጂ ምንም የተበላሁት ገንዘብ የለም ብላችኋለች። የእኔ እህት ድራማ የምትሰሪው ወይም እህቶችን የምታስተምሪው የአንቺን ስም እያጠፋሽ አይደለም። አሁን አንቺ እመኝኝ የምትታወቂው በትወና ሳይሆን 8 ዓመት ሙሉ ሰርታ ለወንድ ገንዘቧን ያበላችዋለች ከዛም የተካደችዋለች በሚለው ነው ሰው የሚያቅሽ። ይሄንን እመኝ። ቲክቶክ ላይ ከጥግ እስከ ጥግ ቪዲዮዎች ተሰራጭቷል። የሰው ህሊና ውስጥ የተቀረሽው በምንድን ነው? 8 ዓመት ሙሉ ለወንድ ገንዘቧን ልካ የተበላችዋለች ተብሎ ነው እንጂ ያቺ ተዋናይቷ ምናምን ድራማ የምትሰራዋ ልጅ አትባይም። ይሄንን አስረግጬ ነው የምነግርሽ ብሏል ሞጣ። እና በጣም እኮ ነው የምትገርሙት። ለምንድን ነው የሆነ ነገር ስትሰሩ አርቃችሁ ማታስቡት? በእርግጠኝነት አሁን ቤተሰቦችሽ አይተዋል፣ ይህን ቪዲዮ የሰፈር ሰው አይተዋል፣ ጓደኞችሽ አይተዋል። ለማን ነው የምታስረጃው ይሄንን ውሸት እንደሆነ ማለት ነው? የዓለም ህዝብ አይቶሻል። እኔ የፖስተትኩትን ቪዲዮ እንኳን ከ100,000 ሰው በላይ አይቶታል። ስለዚህ ስማችሁን እያጠፋችሁ ነው እንደ ድራማ የምትሰሩት ቲክቶክ ላይ። ያሳዝናል።